ይሄንን የብርዝ ቪዲዮ ካያችሁ በኋላ ሁላችሁ ናችሁ በየቤታችሁ ብርዝ የምትሰሩት ማለት ነው። ወላሂ በጣም ነው የወደድኩትኝ። በዛ ላይ ደግሞ አሰራሩ በጣም ቀላል ነው። በ2 በ3 ግብአቶች ብቻ ነው የሰራሁት ማለት ነው። እኔ መጀመሪያ ጊዜ ስሰራ ከዚህ በፊት የሆነ ቦታ ቀምሼው ነበረ። በጣም ነበር የተመቸኝ። ሰው ራሴ ዛሬ የመጀመሪያ ጊዜ ሰርቸው ቀመስኩትኝ። በጣም ነው የሚጥመው። እናንተም ሰርታችሁ ቅመሱት፣ ትወዱታላችሁ። በጣም ቀላል ነው። በዛ ላይ በማንኛውም ቤት የሚገኙ ግብአቶች ነው የምትጠቀሙት። ማለት ለየት ያለ ነገር የለውም። በጣም በቀላል ነው የሚዘጋጀው። ሁላችሁም ሰርታችሁ ሞክሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚነት ቲዩብ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ተረፍ ይበል እያልኩ ዛሬ መጥቻለሁኝ። ለዚህ ቻናል አዲስ ሲሆናችሁ ላይክ በማድረግ እንዲሁም ሰብስክራይብ በማድረግ ለቻናሉ ቤተሰብ መሆን ትችላላችሁ። እንዲሁም ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ። ሁላችሁንም ሀሳብ አስተያየት እቀበላለሁኝ። ሁላችሁም ቪዲዮውን በላይክ ጀምሩት። እንዲሁም እስከ መጨረሻው በማየት ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሮች ደግሞ እስካሁን ድረስ አብራችሁን ስለቆያችሁ እንዲሁም ስለምታበረታቱኝ እጅግ በጣም አርጌ አመሰግናለሁ። ዛሬ ይዤላችሁ የመጣሁት እኔ ከሆነ ቦታ ያየሁትን ተሞክሮ ነው። እንዲሁም ሆነ ቦታ ተሰርቶ ያየሁትኝ የብርዝ አሰራር ነው። እስኪ እኔም ልሞክረውና እንዲሁም በዛውም ለእናንተም ላሳያችሁ ብዬ ዛሬ እኔ ልሞክረው መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አብረን እንሰራዋለን። ፋይናል ሉኩንም አብረን የምናየው ይሆናል። እኔ እዚህ ጋር ያዘጋጀሁት አሁን ይሄ ቀረፋ ነው። ከዛ እዚህ ጋር የሚያስፈልገኝን ውሃ አዘጋጅቻለሁኝ። እዚህ ውሃ ውስጥ ቀረፋዬን አስገባና በቂውን እናንተከትከዋለን። ተንተክትኮ የቀረፋውን ጣዕም ካገኘ በኋላ ይበርድና ከዛ በኋላ ነው ወደ ስራችን የምንሄደው። አሁን ይሄንን አንተክትከ ነው ከበሰለ የቀረፋውን ጣዕም ከያዘ በኋላ እንመለሳለን ማለት ነው። አሁን እዚህ ጋር እንደምታዩት ውሃችን ከቀረፋው ጋር እንትን እያለ እየተተከተከ ነው ያለው። እንደምታዩት ውሃው ከለሩ ተቀይሯል። ያ ማለት ቀረፋው በሚፈላ አብሮ ሲፈላ ውሃው መቀየሩ አይቀርም። ሽታው ራሱ በጣም ነው ደስ የሚለው። በዚህ መልኩ ውሃው እና ቀረፋው ከፈላ በኋላ ውሃው ሙሉ በሙሉ የቀረፋውን ጣዕም ከወሰደው በኋላ እናጠፋውና እስኪበርድ እንጠብቀዋለን ማለት ነው። ውሃችን ከፈላ ከቀዘቀዘ በኋላ ተመልሰን ተገናኝተናል። እዚህ ጋር 4 ሎሚዎች አሉኝ። እነዚህን ሎሚዎች እኔ ልጨምቃቸው ነው የፈለኩት። እናንተ ግን እንደ ፍላጎታችሁ። አንዳንድ ሰዎች የሎሚውን ከፈለጉት ጠረኑን ምናምን የሚፈልጉት ከሆነ ሎሚውን ቆራርጣችሁ በመፍጫ ትፈጩና ከዛ ማጥለልም ትችላላችሁ። እንዳለ ትቆራርጡትና ትፈጩታላችሁ በጁስ መፍጫ። ከዛ ታጠሉታላችሁ። እኔ ግን እንደዛ ማድረግ አልፈለኩም። ጨምቄ ውሃውን ብቻ ልጠቀም ነው ማለት ነው። በዚህ ነበር ላዘጋጅ ያሰብኩትኝ። እኔ እቃው ደስ ስላለኝ ነው እንጂ በዚህ ሙሉ የሚሆን አይደለም። ፍሪጅ ውስጥ ቢቀመጥልኝ በዚህ አዘጋጅቼ ላስቀምጠው ነበር። የሆነ ሳየው ደስ ብሎኝ ወድጀው ነበረ። ወላከን ይሄ ግን ፍሪጅ ውስጥ ሊቀመጥልኝ ስላልቻለ አነስ ያለ እቃ አዘጋጀሁ እዚህ ጋር። በዚህ ነው የማደርገው። ከዛ የሚያስፈልገኝን እየቀነስኩኝ በጆክም ማድረግ ትችላላችሁ። እኔ ግን ጆኮቼ በጣም ትናንሾች ናቸው። እዚያ ያሉት ጆኮች ሁሉም ትናንሽ ስለሆኑብኝ በዚህ ላደርገው ነው። ባላችሁ እቃ በፈለጋችሁበት ደስ ባላችሁ በወደዳችሁት እቃ ማድረግ ትችላላችሁ። ከዛ እዚህ ጋር የሚያስፈልጉኝን አዘጋጅቻለሁ። ሎሚዬን ልጭመቅና ከዛ ደግሞ መለስ ብዬ እናዋህዳለን ማለት ነው። ሎሚዬን በዚህ መልኩ ጨምቄ አጥልየዋለሁኝ። ከጨመቅኩ በኋላ ፍሬው ምናምኑ እንዳይገባብን እናጠለዋለን ማለት ነው። ከዛ እዚህ ጋር የማዘጋጅበት እንትን አለ። እኔ በዚህ ለምን እንዳዘጋጀሁ ነግሬያችኋለሁ። ያለችኝ ጆክ በጣም ትንሽ ስለሆነች ነው። እናንተ ከፍ ያለ ጆክ ካላችሁ በጆካችሁ መስራት ትችላላችሁ። የኔ በጣም ትንሽ ስለሆነ ነው። ከዛ እዚህ ውስጥ ሎሚዬን አስገብቻለሁኝ። የጨመኩትን ሎሚ እዚህ ጋር ማር አለኝ። እናንተ የምትፈልጉትን ያህል ማር መጠቀም ትችላላችሁ።
ከዛ ማሬን አስገባለሁ ማለት ነው። እንደዚህ አድርጌ እኔ በዚህ አንድ ተጠቅሜ ያለሁኝ። እናንተ እንደ ቤታችሁ እንደምትሰሩት እንደ ብዛቱ እንዳቅማችሁ አድርጋችሁ የምትፈልጉትን ያክል መጠን መጠቀም ትችላላችሁ። ከዛ እንደዚህ አይነት ምንም አይነት ምግብ ያልተሰራበት ወጥ ነገር ያልነካ ማማሰያ ታመጡና ታዋህዱታላችሁ ማለት ነው። ይህንን በደንብ ካዋሃድ ነው በኋላ ወይራ ምናምን ካገኛችሁ የምትሰሩበትን እቃ ብታጠኑት ራሱ ተመራጭ ነው። ቆንጆ ጣዕም እንዲሁም ቆንጆ ጠረን ይሰጠዋል። እንደዚህ የምትሰሩበትን እቃችሁን ብታጥኑት ይሄ የተለመደ ነው። ሀገራችን ላይም ያጥናሉ፣ ግን ጠላ ምናምን ሲያረጉ መሰለኝ የሚያጥኑት። ቀሪቦ ስታረጉም ብታጥኑት የምትሰሩበትን እቃ አሪፍ ነው የሚያደርገው። ሎሚ ማነው ስሙ ወይራ ከተገኘ ማለት ነው። ያው እዚህ ጋር ወይራ አናገኝም። እኔ በነገራችን ላይ በተቻለኝ መጠን ነገሮችን ባገኝ አንዳንድ ነገሮችን ባላጣ ኖሮ ሁሉንም ነገር እንደ ሀገሬ አድርጌ ነው የመስራት ፍላጎት ያለኝ ማለት ነው። እና ደግሞ አዳዲስ ነገሮችን ብዙ ነገሮችን የማውቀውንም የማላውቀውንም ነገር የመሞከር ፍላጎት አለኝ። ሞክሬ ለማወቅ ምናምን ጥረቶችን አደርጋለሁ ማለት ነው። እና እኔ አሁን ከዚህ በፊት ብርዝ ሰርቼ አላውቅም። ሰርቼ የማላውቀውን ሁሉ ነገር ለሀሪስ የሚጠቀሙትን ስንዴ አስሀርሬ ቀሪቦ ሰርቼ አውቃለሁኝ ማለት ነው። መዳም ቤት በጣም የሚጥም ቀሪቦ ነበር የሆነ ወላይ። ኢቨን ልጆቹ እኔ ልክ እንደ ሀገራችን ቀሪቦ ነው፣ ከዛም በላይ ነው የሆነ ሽታው ጣዕሙ ምናምን በሎሚ በብርቱካን ምናምን አድርጌ የሰራሁትኝ። ገብስ አይደለም ተቀየሉ የሀባ ሀሪስ ስንዴ ነው የሚሉት አይደለ? የተፈተገ ምናምን ስንዴ እንትን የሚሰሩበት ሀሪስ የሚሰሩበት ያንን አሳርሬ ነበር ቀሪቦ የሰራሁትኝ። ከቻልኩኝ ሰርቼ ማሳያቸው ይሆናል። በጣም ቆንጆ ነው ያራሱ ማለት ነው። እና የሆኑ ነገሮችን መሞከር ምናምን ደስ ይለኛል። እና ይሄንን እንደዚህ ካደረግን በኋላ የመጀመሪያ ጊዜ ነው ይሄን ነገር የምሰራው በነገራችን ላይ። ከዛ ቅድም ያፈላነውን ውሃ እናስገባበታለን ማለት ነው። በዚህ መልኩ ውሃዬን የቀደሙን ያፈላሁትን በቀረፋ አፍልቼው በጣም ቆንጆ ሆኖ ነበረ ተቀምጦ ሲቆይ በጣም ቆንጆ ነበር የሆነው ውሃው። ያው በአንድ እጄ ስለሆነ ካሜራማን ራሴ ስለሆንኩኝ አላሳየዋችሁም። ያንን ያፈላነውን ውሃ አምጥቼ ሎሚውና ማራችን ውስጥ አደረኩት። ማር በነገራችን ላይ ሙሉ ነበር። ይሄንን ሙሉ ምንም ያልተነካካ ማር ነበረ ተቀንሶ ከእንትኑ። በነገራችን ላይ ቪምቶ እንዳይመስላችሁ ማር ነው። በትልቅ እቃ ነው የሚያመጡት። ከዛ እንደዛ አይነት ነገሮች ውስጥ እንቀንሰዋለን ማለት ነው። በጣም ቆንጆ የሆነ ማር ነው። እናንተ የምትፈልጉትን ያክል ማድረግ ትችላላችሁ። እኔ እንዳያችሁኝ በዛች እቃ ሙሉ ነው ያደረኩት። የሚያስፈልገኝን ሁሉ ጨምሬያለሁኝ። አሁን ቀጥታ ወደ ፍሪጅ ነው የምናደርገው። ፍሪጃችን ውስጥ እናስቀምጠዋለን። ለ2-3 ሰዓት ከተቀመጠ በኋላ ቅዝቅዝ ካለ በኋላ እቀዳውና አሳያችኋለሁኝ። በጣም ቀላል ነው። በተለይ አሁን ያለንበት ሰዓት ሙቀት ነው። እድሉን የምታገኙ እየሰራችሁ ብትሞክሩት በጣም ነው ደስ የሚለኝ። ምክንያቱም ዛሬ ሰርታችሁት ዛሬ ነው የሚደርሰው። ምንም አይነት ቀሪቦ ምናምን ስንሰራ አሁን ገብስና ሳርር ሽታ አለ ምን አለ ያን ሁሉ ተቋቁማችሁ መሆን አለበት። ወላክን ይሄ ግን በጣም ቀላል ነው። ዛሬ ሰርታችሁት ዛሬ ሆኖ ነው የሚደርስላችሁ። በ2-3 ሰዓት ነው ሬዲ የሚሆነው። እንዲሁም ደግሞ ያን ያክልም ላይፈጅባችሁ ይችላል። ሰርታችሁ እንደጨረሳችሁ ወዲያው ብርጭቋችሁ ላይ በረዷችሁን እያደረጋችሁ እየቀዳችሁ ብትጠቀሙት ቅዝቃዜ ይኖረዋል ማለት ነው። 2-3 ሰዓት ራሱ አይፈጅባችሁም። በጣም በቀላሉ የሚዘጋጅ ነው። ሁላችሁም ሞክሩት። በጣም አሪፍ ቀላል የሆነ ስራ ነው። ከበረደ በኋላ እንገናኛለን። እሺ ወዶቼ ተመልሻለሁኝ። ያን ቪዲዮ የቀረጽኩላችሁ ጧት ምሳ እየሰራሁኝ እያለ ይሄንንም ጎን ለጎን እንደነገርኳችሁ በጣም ቀላል ስለሆነ ጎን ለጎን ነበር የሰራሁትኝ። አሁን ይሄን ቪዲዮ እየሰራሁላችሁ የመጨረሻ ቀረጻ ይሄ ማታ ላይ ነው። በጣም ረጅም ሰዓት ነው ያቆየሁትኝ። በጣም ረጅም ሰዓት ቀዝቅዟል። ያው እንደነገርኳችሁ ግን በ2 ሰዓት በ3 ሰዓት ለራሱ ካቆያችሁት በቂ ነው።
አሁን ላሳያችሁ ምን እንደሚመስል። እውነት እኔ ከዚህ ለእናንተ ለማሳይ ነው እንጂ ቅድም ላይ ቀምሼዋለሁኝ። አሁን ላይ ላሳያችሁ ብዬ ነው እንጂ ቅድም ቀምሼዋለሁ። ሰው በጣም ነው የወደድኩት። በጣም ነው የሚጥመው። እዛ ላይ በጣም ቀላል ነው። ሁላችሁም እየሰራችሁ ጠጡ እላችኋለሁኝ። በረዶ አለው በነገራችን ላይ ከታች። በነገራችን ላይ በጣም ቀዝቃዛ ነገር ነው እና የሚመቸኝ በረዶ አድርጌበታለሁ። እሱም ቀዝቃዛ ነው። እኔም በረዶ ጨምሬ ነው አሁን ላይ ብርጭቆ ላይ የምቀዳው ማለት ነው። እንደዚህ ያደረኩት በነገራችን ላይ አላሳያችሁ ብዬ ነው እንጂ ቅድም ጠጥቻለሁ። የመጠጣት ፍላጎት ይሄን ያህል አይደለም። በጣም 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 ቀላል የሆነ ነው። ሁላችሁም በየቤታችሁ ሞክሩት። ኢንሻአላህ ትወዱታላችሁ። ቀጣይ ደግሞ በሌላ ቪዲዮ እንዲሁም በሌላ ተሞክሮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።